ሄሎ ሰላም። ምክንያቱም እሷ በሌለችበት መርፌውን መውጋት ብዙ የእሷ ጉዳይ ማለት ፐርሰናል ስለሆነ ለዛ ነው ዝም ያልኩት። ሄሎ ይሰማል? አዎ ይሰማል። እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? ኧረ ልቸርክ ልቤ እየመታ ነው። በጣም ደክሞኛል። ኧረ ድካም ሳይሆን ፈርቻለሁ። እሺ ከምን ጋር ልጀምር? ተረጋጊ እስኪ። ውሃ ጠጪ እናት። አዎ ውሃ ልጠጣ ያስፈልገኛል። ትንፋሽ፣ ቀስ እንረጋጋ። ችግር የለውም። የትም አንሄድም። እሺ 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 እሺ። ምን እንታዘዝ? አይ እኔ ትንሽ ምክር ፈልጌ ነው። ማለት እኔ ከምን ጋር እንደምጀምር አላውቅም፣ ግን ትንሽ ከበድለኛል። እኔ ማለት ብዬ ስጀምር መጀመሪያ ላይ ብቸኛ ልጅ ነኝ ስልህ በጓደኛሞች ብቻ ምናምን ሳይሆን ከቤተሰብ ጀምሮ ማለት ነው። እናቴ የለችኝም፣ ማለቴ እናቴ ሙታብኛለች። አባቴ ደግሞ እንትን በውትድርና እንደሄደ አልተመለሰም። ያኔ ልጅ እያለሁ ነው፣ አላውቅም፣ የእሱን አላውቅም። እንዳልተመለሰ አውቃለሁ። እናቴ ትንሽ የስምንተኛ ክፍል ማለት 2010 ላይ እንደነበርኩ ነው የሞተችብኝ። እህትና ወንድም የለኝም፣ አልተወለደልኝም ማለት ትችላለህ። እና በጣም በብዙ ፈተናዎች ነው ያደግኩት እዚህ የደረስኩት። ብቻ አልሐምዱሊላህ አሁን ላይ የማማክረው ሰው የለኝም። ብዙ ሰው በዙሪያ ያለ፣ ግን በቃ የሆነ እውነተኛ ሰው የለም። ትንሽ እንትን ሊሉ ይችላሉ፣ መጨረሻ ላይ የሆነ ነገር ሲኖሩ ከጎን አይኖሩም ማለት ነው። እና አሁን የምነግርህ ቢኖረኝ አገር ቤት ነበር የምኖረው ኢትዮጵያ መጀመሪያ ላይ። ከዛ በጣም የምሆነው ግራ ሲገባኝ ወደ ውጭ ለመውጣት አሰብኩኝ፣ ወደ ሳውዲ ማለት ነው። እሱ ደግሞ ከሰዎች ጋር መግባባት አልችልም። ለምን እንደሆነ ደግሞ አላውቅም። አልግባባም ማለት እግባባለሁ፣ መልሼ የሆነ ነገር ካሉኝ አልችልም። ከሰዎች እኔ መራቅ፣ ሰዎቹን ማራቅ ነው የምፈልገው። ሲጀመር ብቻዬ መሆን ብዙ ጊዜ ያስደስተኛል። እና በጣም ብዙ ወንዶች አወራ ነበር በህይወቴ፣ ብዙ ወንዶች የመጡ ነበሩ፣ አወራ ነበር። እና ግን ቢሆንም አውርቼ ዛሬ ያወራኋቸውን ነገ ላይ አልደግምላቸውም፣ በቃሌ አልገኝም። እሱ ነገር ለእኔም ግራ ይገባኛል። እሺ እላለሁ፣ አወራለሁ። በቃ ለሁሉም ሰው ታማኝ ነኝ ማለት ትችላለህ፣ ለወንዶች ማለት ነው። እኔ ግን ይሁን እንዳይደብረኝ ነበር የምፈልገው። ድጋሜ ዛሬ ያወሩኝን ነገ አልደግምላቸውም። ከዛ መጨረሻ በቃ የራሳችሁ ጉዳይ እንዴ፣ በቃ ግድ የለኝም። ይሄደም ቢሄድ የመጣም ቢመጣ ለማንም አላስብም። እና ግን እንደዛ ስልህ ወንዶችን አቅርቤ አውርቼ በህይወቴ መተው ድጋሜ ሲሄዱ ይደብረኛል ሁላ። ደስ አይለኝም፣ ሲሄዱ ደስ አይለኝም፣ ትንሽ ይከፋኛል። እና ትንሽ ላበዛ ነው መሰለኝ ወሬ። እና ከአገር ስወጣ ማለት እናቴ 8ኛ ክፍል እያለሁ ነበር የሞተች። ከ8 እስከ 12 እንደምንም ብዬ ተማርኩኝ፣ የእናቴ ፍላጎት ስለነበር። እና 12 ላይ ውጤት አልመጣም እና አማራጭ ስለሌለኝ ወደ ስደት ለመምጣት ሞከርኩኝ። ምክንያቱም እዛ ሰው የለኝም። እዚህ ከመጣው ግን ብዙ አልሰራሁም፣ 2 ዓመት አሁን ሊሞላኝ ነው። 2 ወር ምናምን ነው የቀረኝ። ወደ ሀገር ለመመለስ በጣም ግራ ገባኝ። አንደኛ ተመልሼ እናቴ የለኝም፣ አባቴ የለኝም፣ እህት ወንድም የለኝም። የሚቀበል ሰው ዘመድ አለ፣ ግን እንደ ቤተሰብ አይሆኑም። ገብቼ ወደ ማን እጠጋለሁ? ግራ ገባኝ። ሁለተኛ እዚህ ላይ አልቀጥል፣ እዚህ ሁኜ ደግሞ ለማን እሰራለሁ? ለማን እኖራለሁ? ለማን እደክማለሁ? ይሄ ነገር በጣም አሳስበኝ። በህይወቴ ደግሞ የሆነ ልጅ አለ፣ እሱ ያለው ዱባይ ነው። እሱ እንዲሄድ ይፈልጋል። ከዚህ ራሱ ከሳዑዲ ወደ ዱባይ ይቻላል ይላል፣ እንዲሄድ ይፈልጋል። እኔ ደግሞ ከዚህ ተነስቼ እሱ ጋር መሄድ አልፈልግም። አንደኛ እዛም ሄጄ ስራ ነው፣ ድካም ነው። ሁለተኛ ጭራሽ ደግሞ ለሱ ብዬ ከዚህ መሄድ አልፈለኩም።
የራሴ ህይወት እንዲኖረኝ እፈልጋለሁ። ግን እንዴት አድርጌ ትክክለኛውን ሰው እንዴት አድርጌ ላገኘው? የእሱ ልጅ ለእኔ ይከፋል ብዬ አላስብም። በእርግጥ ብቻ ግራ ገባኝ። እሺ እንዴት ብዬ አሁን ጥያቄውን ራሱ ትክክል አላደረኩትም ይመስለኛል። ችግር የለውም። እሺ ተረጅሻለሁ። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? አረ ወንድሜ 24 ሆኛለሁ። እንግዲህ ቀንድ ነው ይቀራል። አሁን ምንም አይነት ቤተሰብ የለሽ የምታወሪው? እሱ ግራ የገባኝ ቤተሰብ የለኝም፣ እናት የለኝም፣ አባት የለኝም፣ ወንድምና እህት የለኝም። አጎትና ክስት ምናምን የምትላቸው መጀመሪያ ላይ ፓስፖርት ምናምን ከአገር እንድወጣ ሀሳቡን ያመጣው ይሄ የማወራው ልጅ ያልኩ ልጅ ነው። እሱም መውጣት ፍላጎት አለው፣ እኔም እንድወጣ ይፈልጋል እና ሁለታችንም ሰርተን የተሻለ ደረጃ እንድንደርስ ይፈልጋል። እኔ ፍላጎቱ የለኝም ነበር ከአገር የመውጣት። ግን በቃ እዛ ቁጭ ብዬ በቃ ሀዘን አበዛሁኝ። ራሴን ከነበርኩበት በጣም አጣሁት፣ ወረድኩኝ። አንቺ ልጅ ምን ሆነሽ ነው ቀን በቀን አንቺ ልጅ ምን ሆነሽ ነው ቀን በቀን ሲል ሰው ራሱ እንዴ በቃ ከዚህ ራሱ መውጣት አለብኝ። ቀን በቀን ሰውነቴ ይቀንሳል። በቃ አጥንቴ ነበር የቀረው ማለት ትችላለህ። እዛ እንደነበርኩኝ ሰዎቹ ራሱ እንደዛ ሲሉ በቃ ደህና አይደለሁም ማለት ነው፣ መውጣት አለብኝ ብዬ ለመውጣት ልጁ ጋር ስንመካከር ያው ቃሌን አልደግመም ብያለሁ። እሺ ብዬ ፓስፖርት በሱ ካወጣው ከጨረስኩ በኋላ ያክስቴ ልጅ አለ ቃሌን አፈረስኩኝና አይ ባንተ አልሄድም፣ በቃ ከፈለክ ብርህን እሰጥሃለሁኝ፣ ለኔ ያወጣህን ወጭ መልስልሃለሁ እንጂ ባንተ አልሄድም። ያክስቴ ልጅ አለ በሱ ሄዳለሁ አልኩት። ከዛ ተጣላን። ካክስቴ ልጅ እኔ ውጭ መሄድ ፈልጋለሁ፣ መውጣት ፈልጋለሁ እና ብር እንድትሰጥኝ ፈልጋለሁ ስለው በብዙ ነገሮች ስማር ያግዘኝ ነበረ እና ብሩን ሰጠኝ። የፓስፖርት ማውጫ የሁሉን ነገር ማድረጊያ ብሩን ሲሰጠኝ ያንን ብር መልሼ ለዚህ ጓደኛዬ ለምህ ልጅ መለስኩለት። ከዚህ በኋላ ባንተ አልሄድም፣ ምንም ነገር ባንተ አላደርግም፣ ለኔ ያወጣው ወጭ ብርህ ነው። ያው ብርህን ብዬ ሲሰጠው አልተቀበለኝም፣ ወረወረው ማለት ነው። ብሬ ለቅሜ አንስቼ ወደ ቤት ሄድኩኝ፣ ምንም ነገር ሳልነግረው። ከዛ ለወንድሜም እኔ እኮ በጣም ግራ ይገባኝ የራሴ ጸባይ ነው። ለወንድሜ ፓስፖርት የጀመርኩት በሱ እንደሆነ ነው የሚያውቀው። ያ ልጅ ደግሞ ፍቅረኛ የምልህ ልጅ ደግሞ ፓስፖርቱን እንዳወጣሁት አያውቅም። ያንተን ፓስፖርት አላወጣም፣ ያንተን ፓስፖርት አልፈልግም፣ የሚሄደው በወንድሜ ነው፣ በቃ ከዚህ በኋላ የራስ ጉዳይ ብዬው ምንም ነገር ሳልነግረው የሱን ፓስፖርት እንዳወጣሁ ሳልነግረው ወደ አዲስ አበባ ነው የመጣሁት ማለት ነው። ያክስቴ ወንድሜ የምልህ ልጅ የእናቴ አክስቴ ልጅ ማለት ነው። እሱ ራሱ ሩቅ ነው እና አዲስ አበባ ከመጣሁ በኋላ አልነገርኩትም። ልጁ ጋር እንዲሰፈር ነን ወደ አዲስ አበባ ስመጣ ጭራሽ አልነገርኩትም። ጓደኛዬ ነች የነገረችው። ከዛ ግን በጣም አዘነብኝ፣ በጣም ከምልህ በላይ አዘነ። ግን ምንም አልመሰለኝም እኔ ሲጀመር እዚህ መጥቼ ፓስፖርቱ ስለተጀመረ ፓስፖርቱ አዲስ ስላልሆነ ያው እዛ ሁሉን ነገር ስለጨረስኩ ቀጥታ ሜዲካል ምናምን ሰጠው። ሰከንድ አልቆየም ማለት ትችላለህ። ቶሎ መጣ ማለት ነው። ከዛ ወደዚህ መጣሁኝ። ለልጁ እንዴት ሊቸኩል ቻለ፣ እንዴት ሊፋጠንልሽ ቻለ ሲለኝ ወንድሜ በአስቸኳይ ነው ያሰራልኝ አልኩት። እዚህ መጥቼ አሁን ኮንትራቴን ጨረስኩኝ። ቢያንስ 2 ወር ከምናምን ነው የቀረኝ። አሁን እንዴት ላድርግ? እስቲ ሚዩት አድርገሽ አዳምጪ። ከምንም በላይ በራስ መተማመን ይቀድማል። ቤተሰብ የለኝም፣ እናት የለኝም፣ አባት የለኝም፣ ዘመድ አዝማድ የለኝም፣ አይዞሽ ሚለኝ የለኝም የምትሉ ሰዎች እዚህ ውስጥም ትኖራላችሁ። ማንም አያስፈልጋችሁ። በራሳችሁ መጀመሪያ ቆሙ። መርከብ ስለማቃጠል ያወራችሁ ታሪክ አለ አይደል? በህይወታችሁ መርከባችሁን አቃጥሉ። ከኋላ እናቴ፣ አባቴ፣ ወንድሜ፣ ዘመሌ የምትሏቸው ነገሮች ማንም የለም። በቃ ለእናንተ ይሁት። በራሳችሁ መኖር ትችላላችሁ። ሰርታችሁ ገንዘብ ይዛችሁ ለሌላው ሰው መትረፍ ለምን እኖራለሁ አልሽኝ እንዴ? ሰው ብዙ እኮ ዓላማ አለው የተፈጠረበት እንደ እንስሳ እንድንኖር እኮ አይደለም። ለሰውም እንድንጠቀም ተደርገን የተፈጠረ።
ሰርተሽ ተለወጪና ለብዙ ሰዎች ትደርሻለሽ። ወንድም ለምትዩ ወንድም መወለድ ቋንቋ ነው። ማንኛውም ሰው ወንድምሽ መሆን ይችላል። ነገ ለስንት ለተቸገሩ ሰዎች ትደርሻለሽ። ራስሽን ብትቀይሪ የስንት ሰው ህይወት ትቀይሪያለሽ። ስንት ሰው ታግዣለሽ። በገንዘብ ሊሆን ይችላል፣ በሀሳብ ሊሆን ይችላል፣ በምንም ሰው ግዴታ የሆነ ዘመድ የምትሉ ሰው ሊኖር አይገባም። በራስ መተማመን ማለት ያ ነው። በራስ መተማመናችሁ እንዳታጡት መቼም ቢሆን። ለብቻችሁ መዋጋት፣ ለብቻችሁ መፋለም፣ ለብቻችሁ መቆምን ተለማመዱ። እንዴት ጣፋጭ ድል እንደሆነ። ስለዚህ ከዛሬ ጀምሮ የማንም ድጋፍ አያስፈልግሽም። ኢቭን ፍቅረኛ የምትዩ ሰው ራሱ ተለውጦ ራሱን ገዝቶ ያግባሽ በስነ ስርዓት። ያ ካልሆነ ዝም ብለሽ አሳልፈሽ ራስሽ የምትሰጪበት ሁኔታ አይኖርም። ቆፍጠን ነው ማለት ያለብሽ። እንደዚህ ስትልፈሰፈሽ አንዱ እጅ ተወድቂና መጫወቻ ነው የምትሆኚው። ስሪ፣ ገንዘብ ሴቭ አድርጊ፣ የሆነ ዓላማ ይኖርሽ። ግብ ቁጭ ብለሽ አስቢ። ምንድን ነው ግቤ? የዛሬ 5 ዓመት ምን አይነት ሰው መሆን አለብሽ? ከስደት ወጥተሽ ራስሽን ንግድ ጀምረሽ ትልቅ ቢዝነስ ሰው ሆነሽ ገብቶሻል። ለስንት መሬት ላይ ለወደቁ ሰዎች፣ ለስንት ለተቸገሩ፣ ለተራቡ፣ ለተጨነቁ ሰዎች የምትደርሺ አይነት ሰው መሆን እኮ ትችላለሽ። ያ እኮ ነው የመፈጠራችን እኮ ትርጉም። ገብቶሻል። ለማገልገል እኮ ነው የተፈጠርነው ጋይስ። እያንዳንዳችን እንዴት በምን መልኩ የሚለው ነው እንጂ ልዩነት የሚፈጥረው ለማገልገል እኮ ነው። አንድ ሰው ዶክተር ከሆነ ለማገልገል፣ አንድ ሰው ሊስትሩም የሚጠርግ ከሆነ እያገለገለ ነው ሰው። ገብቶሻል። ምንም ነገር ውስጥ ግቡ፣ ምንም ሙያ ውስጥ ግቡ፣ ፐርፐዙ ግን ምንድን ነው? የሰው ልጅ ፈጣሪ የፈጠረን እኛን እንድናገለግል ነው። በምንድን ነው ማገለግለው? እሱ ልዩነት ሊፈጥር ይችላል። እሱ ችግር የለው። እየተፈጠርሽው ለዛ ነው። እሱ ከገባሽ ዝም ብለሽ አይደለም የምትኖሪው። ይሄ በነፈስበት አትሄጂም ማለት። ስለዚህ ከዛሬ ጀምረሽ ከዚህ ወጥተሽ ምንድነው መድረስ የምፈልግበት ቦታ የሚለው ቁጭ ብለሽ ከራስሽ ካስቢና ያንን ግብ አስቀምጪው። ከዛ አየሽ የምትኖሪለት ጉዳይ አለሽ ማለት ነው። አንድ በዛ መንገድ ፐርፐዝሽ የምታውቂው በዛ ነው፣ የተፈጠርሽበትን ዓላማ። ትዳር እዚህ ዱባይ ካለው ሰው ጋር ፍቅር ምናምን ብለሽኛል። ስትገናኙ ቁም ነገር ላይ ለመድረስ ለቁም ነገር የሚያስብሽ ለትዳር የሚያስብሽ ከሆነ ራስሽ አይተሽ ወስነሽ ታገቢያለሽ፣ ትዳር ትይዣለሽ። ዞሮ ዞሮ ግን የፈጣሪ ሀሳብ ነው የሚሰራው። ጸሎት አድርጊ። ደስታን የምትፈጥሪው ከውስጥሽ። በዚህ ሰዓት ሆስፒታል ተኝቶ ያለ ስንት ሰው አለ? በዚህ ሰዓት ስራ ያጣ ስንት ሰው አለ? ስንት ሰው በሞትና በህይወት መካከል ያለ ሰው አለ? ስንት ሀብት ኖሮት ገንዘብ ኖሮት ስንት ሰው እኮ በማይድን በሽታ ተይዞ አንቺ ያለሽን ሰላምና ጤና የሚመኝ ሰው አለ። አንቺ ግን እናት የለኝም አባት የለኝም ብለሽ አንቺ እያለቅሽ ፈጣሪ ሰጠሽ አይበልጥም እንዴ? ሌላው እናትና አባት ኖሮት እኮ ሰላም የለው። የሆነ ነገር ሳይደግ ሳይጣላም ይባላል እኮ። የሆነ ነገር ሳይኖረን ሲቀር በሆነ ነገር ግን እኮ ሸፍኖልናል ፈጣሪ። ማየትን ያቃተን እኛ። ጤና አለሽ። ከዚህ በላይ ውድ ነገር አለ እንዴ? ወጥተሽ ትገቢያለሽ። ለዚህ ተመስገን ስትይ ፈጣሪ ሌላውን ይጨምርልሻል። ባለሽ ነገር ግን የምታማረሪው ከሆነ ግን ይህንን ሁሉ አድርጌላት ታማራለች እንዴ ነው የምትባየው። ቀዝቀዝ በይ፣ ረጋ በይ። እስቲ ቆም ብለሽ ከዚህ እንደወጣሽ ያሉሽን ነገሮች ለማየት ሞክሪ። እስቲ በህይወትሽ ያሉ በረከቶች ብዙ ናቸው። በነገራችን እያቸው እስቲ ምን ተሰጥቶኛል፣ ፈጣሪ ምን ነገር ነው ለእኔ ያደረገልኝ ብለሽ ስታስቢ በሌለሽ ነገር አታማረሪም ማለት ነው። ያንን ስታደርጊ ምን ይፈጠራል መሰለሽ? ይጨመርልሻል። ሰላም ይጨመራል፣ ሰው ይጨመርልሻል፣ ደስታ ይጨመርልሻል፣ ስራሽ ይባረካል። ገብቶሻል። ያለሽን ግን ይዘሽ እየየ የምትይ ከሆነ እንደውም ይወሰዳል እሱን ጭምር። ይሄ ምንም ምሳሌ በሰጠሽ አሁን አንቺ ጓደኞች ኖሮች ወይ ቤተሰብ ገንዘብ ልካችሁላችሁ እንኳን ሰው ሀገር ከሰው ሀገር ሆናችሁ ማያመሰግኗችሁ ሲያማሯችሁ ምናምን ካያችሁ አትበሳችሁ? ይሄን አድርጌለታል ለምንድነው የሚያማረው እንዲህም ሰጥቼ ብላችሁ አታውቁም? እንደዛ ነው ፈጣሪያችሁም ላይ የምታደርጉት እናንተ። ስንት ነገር አድርጎልን ሲያበቃ ግን በጥቃቅን ነገር ምናማረር ከሆነ ትክክል አይደለም። ስለዚህ ደስታን ከውስጥሽ ነው የምታመጪው። አመስጋኝ ሁኚ፣ ሳቂ። ከዛሬ ጀምሮ የተሰጠሽ ይበልጣል። ተግባባ? እሺ ወንድም አመሰግናለሁ። እሺ መልካም ቀን።
እናት የለኝም፣ ወንድም የለኝም። ባለመኖር ከሆነ ጋይስ ሁላችንም ቁጭ ብለን ብናወራው ብዙ የሌሉ ነገሮች አሉ። ችግሩ ስላሉ ነገሮች ለምን አናወራም ነው ፖይንቱ። እኔም እኮ ብትጠይቁኝ ይሄ የለኝም እንደ የለኝም ምናምን እኮ ልላችሁ እኮ እችላለሁ። ሁሉም ሰው እኮ ፐርፌክት እኮ አይደለም፣ የሚጎልበት ብዙ ነገር አለ። እኔ ግን ከጠየቃችሁኝ ስለሌለኝ ነገር ከማወራችሁ ይልቅ ስላለኝ ባወራችሁ መርጣለሁ። ያለኝ ላይ ነው ትኩረት ማድረግ ያለብኝ። የሌለኝ ምን አገባኝ? በቃ የለኝም እኮ ምን ይመለከተኛል? ያለኝ ግን ይሄ ያለኝ ብል በቃ ኮንፊደንስ